እኔ የምልህ አንቺ የምትይኝ ሄሎ አንቺ አምሻል እንዴ? ሲጀመር በዚህ ሰዓት ምን ልታደርጊ ደወልሽ? እባክህ ድረስልኝ፣ በፈጠረ መሞቴ ነው። አንቺ ደግሞ ምን ሆነሽ ነው መሞቹ? ተደብቄ ነው ያለሁት። ምግብ አልበላሁም፣ በጣም ችግር ውስጥ ነኝ። ኤልሹ ስራ ላይ ነኝ፣ ትንሽ ቆይቼ እደውልልሻለሁ። ዝጊው። ተው እባክህ ጆዬ፣ እባክህ ከአንተ ውጭ ማንም አይደርስልኝም። በፈጠረ አትነጫነጪ በእናትሽ። አሁን ስራ ላይ ነኝ፣ አሁን ማውራት አልችልም እያልኩሽ። ጆ መሞቴ ነው። እብድ ነህ እንዴ? አዎ እብድ ነኝ። ቆይ አንቺ ምን ብልሽ ነው የሚገባሽ? አንቺን መውደድን እንድትረጂኝ ምንድን ነው ማድረግ ያለብኝ? አንተ ሰው መውደድ አትችልም። እሺ ውሸታም ነህ፣ ውሸታም። ቆይ ነገሩን ሁሉ ተነጋግረን ፈተነው አይደል እንዴ? የምን ወደ ኋላ መመለስ ነው? ምን ነው ተነጋግረን የፈታነው? ምንም ተነጋግረን የፈታነው ነገር የለም። እሺ ያመንከውን ነው የነገርከኝ። ገና ያላመንከው ብዙ ውሸት ይቀርሃል። እና አንተን አምኜ ካንተ ጋር መጃጃል ይመስልሃል? እሺ ንገሪኝ፣ ምን አጠፋው? ምንድን ነው ያደረኩት ነገር? ያላደረግከው ነገር ካለ ፈልጌ እነግርሃለሁ። ስማኝ፣ ተሳስተህ ከዚህ በኋላ በመንገዴ እንዳትገባ። እኔ አንተን አልወድህም። እሺ በጣም ነው የምጠላ። ከሃዲ በደፋ የከዳሽኝ አንቺ ነሽ። እሺ ከዛ ጅል ጋር እጅ ለእጅ ተያይዘሽ ሄድሽው። ከአንቺም ብሶ እኔን ትወቅሽኛለሽ እንዴ? ቆይ ሞራሉን ከየት ነው ያመጣሽው? ምንም ይሁን ምንም ይፈጠር፣ በቃ ተወኝ። እኔ ስለማልፈልግ አልፈልግህም። ከልቤ ነው፣ ተወኝ። አይንሽ እንደዛ አይልኝም። እንደምትወጂኝ እኮ በደንብ ያስታውቅብሻል። ቆይ ማን አስፈራርቶሽ ነው? ያ የማይረባ ነው ከሱ ጋር እንዳላይሽ ያለሽ? አዎ እሱ ነው። ባይገርም ፍቅር ጀምረናል። አሪፍ ላይ ነን። አትበጥብጠን፣ ህይወቴ ልኑርበት። ኦይ ከኔ እሱን መረጥሽ? እንዴት አልመርጠው? እንዳንተ እኮ ውሸታም፣ አታላይ፣ ከሃዲ አይደለም። ስለዚህ እሱን ማልመርጥበት ምክንያት የለኝም። ይኸውልሽ እኔ ለአንቺ ስል ሁሉንም ነገር ትቻለሁ። ብችል እኔም እጄን ሰጥቼ ወንጀለኞችን ለማረጋገጥ እየለፋው ነው ያለሁት። እንደው ግን እሸቱን ሁሉ ከየት ነው የምታመጣው? እንዴት ነው የቻልክበት? እረፊ እንጂ መሲ፣ ልቤን አትስበሪው። ለአንቺ ስል የማልሆነው ነገር የለም። በጣም እኮ ነው የማፈቅርሽ። አይታይሽም እንዴ? አዎ እኔን ለማጥፋት ሙሉ ወንጀልህን ስለማቀብህ የማትሆነው ነገር የለም። ለምን እንዴት ያለሽ? ስማኝ፣ ሁለተኛ እንዳትከተለኝ። ይሄን የጅል ስራን ወደዛ አድርግልኝ። እኔ ስለተከተልክ የምታተርፈው ነገር የለም። እኔ የሰው ነኝ፣ ተግባባን? በመንገዴ እንዳትገባ እንዳታደርገው። መቼም ቢሆን አልተውሽም። አንቺ የኔና የኔ ብቻ ነሽ። ተግባባን? መሬት ቆፍረሽ ነው የተደበቅሽው? የት ነው ያለሽው? ትሰሚኛለሽ? ትንፍሽ እንዳትይ፣ ካለበለዚያ አንገትሽን ነው የምዘነጣጥልሽ። እንዴ አንተ ቆማን ምንድን ነው የተፈጠረው? አወክል ያስኩሽ እኮ ልለቅሽ አይደለም። ጸጥ ካልሽ ምንም አለ። አሁን ወደሚሄድበት ትከተኛለሽ። ገባሽ? እንደዛ ካላረግሽ አንገትሽን ዘንጥዬ ነው የምጠልሽ። አልሄድም። ወዴት ማለት እንደዛ ነው። አትሄጂም? እሺ በቃ ሄዳለሁ። ግን እባክህ በፈጣሪ ለምን ምንም እንዳታደርገኝ። አታስቢ። እሺ ብለሽኝ የምትሄጂ ከሆነ ምንም አላረግሽም። ገባሽ? አሁን ጸጥ ብለሽ ወደሚሄድበት ትሄጃለሽ። እሺ አልኩህ እኮ። ግን እባክህ የት ልትወስደኝ ነው? እባክህ ምንም እንዳታደርገኝ። ትሰሚኛለሽ? ትንፍሽ እላለሁ ብትይ ለእሱ ምን የምታልፊው? ሄጄ አንገቱን እዘነጣጥልለታለሁ። ገባሽ? አሁን ዝም ብለሽ ተራመሽ። ቬሉልና ኑኑ እንግዲህ በጣም ደስ የሚሉ ካፕሎች ናቸው ማለት ነው። ያው ቬሉል እንደሚወዳት ነግሯታል ለኑኑ ማለት ነው። እስከ መጨረሻው ድረስ የእሱ እንድትሆንና ማንም እንዲጋራበት ማንም እንትን እንዲልበት
አልፈልግም ብሏታል ማለት ነው። ኑኑም እሺ ብላለች። እንግዲህ ኑኑም ከዚህ በፊት ስለነበረችው እጮኛውን ጠይቀው ነበረ። ብትሄድም ብትመጣም ምንም አይደለችም አላት ማለት ነው። እንግዲህ ኑኑም በጣም ደስተኛ ናት ማለት ነው። ሰላም እንግዳ ክፍል 49 አዶኒ ኑኑን ከጆን አስጣላት። እንግዲህ አዶኒ ቤሉልን መቶ ኑኑንም አስጥሏታል ማለት ነው። ያው ኑኑም እንግዲህ ቤሉል እንደወደቀ ነገራት አዶኒ ማለት ነው። አዶኒም እንግዲህ ነይ እንሂድ ስላት አልፈልግም አለችው ማለት ነው። አዶኒ ግን እዚህ ጋር ማለት ነው በቃ ያኔ ፍቅር በግዴታ አይሆንም። ቢያንስ እነዚህ ቤተሰቦች ወንድምህ ነው፣ እሱ እንደ ወንድም ነው የሚያስብህና ይህን ያህል ግግም ማለት ድርቅ ማለት ጥሩ አይደለም ማለት ነው። ኤልሹም እንግዲህ ያው ትምህርቷን አቋርጣለች። እናቷ ሄለን እየፈለገቻት ነው፣ እግር በእግር ማለት ነው። እንግዲህ ከቤት ተከልክላለች። እኔ ደስ ብሎኛል። የኤልሹ ክፋት በጣም በደንብ መቀጣት አለባት ማለት ነው። ምክንያቱም በራሷ ማትተማመን ቅናተኛ የሆነች ልጅ ናት ማለት ነው። እንግዲህ መስዬም ወደ ስራ ስትሄድ ማታ ላይ አዶኒም ይዟት ነበረ። ያው ምንሽ ነው ሲላት ልቀቀኝ ምንም አልሆንኩም አለችው ማለት ነው። መሲ ግን ብዙ ጊዜ ዝም ከምትይ ማለት ነው ለአንድ ሰው ብታወሪ አዶኒ አሁን የሆነ ሰዓት ጥሩ ነው። አዶኒ ያው ስለሚወድ ቤሉል እሷም ቤሉልን ስለምትወድ ስለሚናደር ነው እንጂ ይመስለኛል አዶኒ ጥሩ ሰው ነው እና ቢያንስ ሄለንም ልትገለው እያሴረች እንደሆነ ከዴዴ ጋር ምናምን ታውቂያለሽ እና አዶኒ ጋር ብታወሪ ደስ ይላል ማለት ነው። እኔ ብቻ ያኔ ዝምታውን በጣም ድብብቆሽ በዛ ማለት ነው። በዛ የደረሰባቸውን ቢያወሩ ምናምን መፍትሄ የሚኖር ይመስለኛል። ያው እንግዲህ አዶንም ስራ ልሽኝሽ ቢላት አልፈልግም አለችው ማለት ነው። አዶንም እንግዲህ ተዋት ማለት ነው እናወራለን ብሎ እንግዲህ ሄለንም እየፈለገቻቸው እየጠራቻቸው ነው ማለት ነው። ኑኑንም መሲንም ማለት ነው። ያው ሻይ ፈልጋ ነበረ እንግዲህ አይን እየመታ ነበር እንግዲህ ልጆቹ እንደሌሉና ሻይ እኔ አፈላልሻለሁ አለቻት። ለአይንዬን ማለት ነው። አይንዬ እኔ አፈላልሻለሁ አለቻት ሄለንም ማለት ነው። ሄለን እንግዲህ ተጠራጣሪ ናት። ያው ሁሉም ሰው እንደሷ ይመስላታል። ክፉ አይደለች ክፉ ሀረግ ላይ ለራሱ ሉሊት በጣም ነው የምታስጠላውና ክፉ ያው ተጠራጣሪ ናት መስየት እንዳለች ምክንያቱም ጉዷን ስለምታቅባት ሁሉ ነገሩን ስለምታቅባት መሲን በጣም አጥብቃ ነው እንትን የምትላት ማለት ነው። ብቻ የእንትል ትላታለች እና መሲ ክላስ ሄደች አጣቻት። አይንዬም ደንግጣ እንግዲህ ምን እንደምትል ጠፋት ማለት ነው። እንዳለች እናት ያው ልጆቿ እንትን እንዲሉባት አትፈልግም እና እነሱን ታያቸውና ልቅስ ኤልሽን እንፈልጋት ምንም ነገር እንዳትሆንብሽ አለቻት ማለት ነው። አይንዬ እንግዲህ ሄለንም አይ ልጆቹ ደብቀዋት ነው አለች ማለት ነው። በዚህ መሀል መሲ መጣች። በጣም ደስ የሚለው ማለት ነው። ምክንያቱም አይንዬን የት ናቸው እያለች እያፋጠጠቻት ነበረ። ኤልሽንም የደበቋት እነሱ ናቸው እያለኝ በመሀል መሲ መጣች ማለት ነው። መሲ ስትመጣ ያው አይታቸው ነበር እና እናቷን እንትን ስትጠይቃት ምናምን ስልክ እያወራች እንደሆነ በረንዳ ላይ ምናምን ነገረቻት ማለት ነው። ከዛ እንግዲህ ያው ኑኑም ተደብቃለች። ይቅርታ ኤልሹም ተደብቃለች። አዶንም ደብቋታል ማለት ነው። ለመደበቅ ሞክሮ ነበረ ግን ቤሉል እንትላለው ማለት ነው። ደረሰበት ማለት ነው። ያው ሳያገኛት ወታለች ማለት ነው። እንግዲህ ቴዲንም ያው ቴዲ አዶናይ ቴዲን ተከትሎታል። ቴዲን እንዳገኘው ነግሯት
እንግዲህ ቴዲ እየተከታተላቸው ነው። እኔ ይመስለኛል ጠርጥሯቸዋል። በቃ ሙሉ በሙሉ ስለጠረጠራቸው የሄለንም ስራ ስላገኘባት እንግዲህ ቴዲም የእነሱ ባልደረባ ስለሆነ ማለት ነው። ቴዲንም እየተከታተለው ነው አዶኒ ንቅስ ፍቅር ፍቅር ኑኑ ጋና ቤሉል ጋር ከምታገል የአባትህን ገዳይ ማግኘት አለብህ፣ ጠንክረህ ፈልግ ማለት ነው። እንደዚሁም መሲም እንግዲህ ቴዲን አኩርፈዋለች። ምክንያቱም ቤሉልን ሊገሉት ሲያሴሩ ሲመካከሩት ሰምታቸው ስለነበር ማለት ነው። ቴዲ ግን ይህንን አያውቅም። ምን አጥፍቼ ነው የዘጋሽኝ? ለዛ ልጅ ልብለሽ ነው እንዴ ተውሽ ምናምን እያላት ነበር። ያው እሷም እንግዲህ እንደማትፈልገው እንደማትወደው ለቴዲ ነገረችው። ያው ቴዲ ታማኝ እንዳላደለ ያው መሲ ጋር ከተዋወቀ በኋላ ያው እንትል ብሏል ማለት ነው። ሄለን የምትለውን ስራ እየሰራ አይደለም፣ ብዙ ጊዜ እየከሸፈባት ነው፣ እየሰራላት አይደለም። ይህን ስራ ደግሞ የተወው ለመሲ ብሎ ነው ቴዲ ማለት ነው። እንግዲህ መሲ ለቴዲ ግልጹን ብትነግረው አሪፍ ነው። ይሄ እንደዚህ እያደረክ ነው ሰምቻለሁ ብትለው ምናልባት ሊያስረዳት ይችል ነበረ ማለት ነው። መሲና ቴዲያችን ታረቁ፣ በቃ መሲ በጣም ታምራላችሁ፣ ታረቁ ማለት ነው። እንደዚሁም በስተ መጨረሻም አዶኒና ጆን ተፋጠዋል ማለት ነው። ምን ይፈጠራል ቀጣይ አብረን የምናየው ይሆናል ማለት ነው። መልካም ጊዜ ይሆንላችሁ።